እኔ የምላችሁ ቤተሰብ ይሄ አብርሽ የሚባል ሰውዬ እንዴት ጠገበ! ንግግሩ እንዴት እንደሚዘጋው እግዚአብሔር። ሄርሜላ በማርገዟ ተቃጥላችኋል፣ ተናደዳችኋል። ይህ እኮ ብልግና ነው። እስኪ ከታናሽ ወንድም ተምራ አብርሽ ማለት ነው። የምሬ ነው ምላችሁ። እስኪ ኤፍሬም ማለት ነው አንቴና አደለ ታላቅ ግን የኤፍሬም ንግግር አያችሁ፣ በሰል ያለ ንግግር ነው ያለው ማለት ነው። አንተ አታፍርም ግን? እንዴት ነው ትላንትና 1 አመት ያልሞላች ሴት ማለት ነው አርግዣለሁ ብላ ብስት ይዛ ስትመጣ ምኑን አይታ ነው የምታምነው? ሳምንት ሙሉ ከርማ የት እንደሆነች የማትታወቅ ስንትና ስንትን እያጣላች ሴት ናት ሩታ። ያናድዳት ይሄ ነው። እዛ ያንተ ጓደኞች አጠገብ ያሉ ሁሉም አቤል ሩታ ናት ሲሉ አልነበረ? አንተ ቤት መታ አረበሽከም? እስኪ አንዳንዴ ቤተሰብ ማለት ነው ለእውነቱ ተናገሩ። ሩታ እንኳን ምንም ሳታደርግ አይደል እንዴ ሄርሜላ የት ናት? የሰው ወሬ ሰምቶ አይደል እንዴ ቤት መጥቶ ሩታ በሩን ክፈች፣ ሩታ በሩን ክፈች፣ በሩን ሰብሮ ውስጥ መግባት ምንም አልቀራ። እንዴት ቤቱ እንደረበሽ አያችሁ? የተኛ ህፃን ልጅ ማለት ነው ከእንቅልፍ አነሳ። አስባችኋል? አብርሽ ምንም አላጠፋ አትበሉ። አንዳንዴ ማለት ነው ሴቶች ወንድ ላይ የምትሉ ማለት ነው የወንድ ጥፋት አይታይባችሁም እንዴ? ሁሌ የሩታ ጥፋት ነው እንደሚታይባቸው። አንዳንዴ ለእውነት ብትቆሙ ጥሩ ነው። እግዚአብሔርን በጣም ነው የምትደብሩ ሴቶች ማለት ነው። ምን አይነት ናቸው ግን? የወንዶች አሽቃባጭ ናቸው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? የኔ ደህና ነኝ ፈጣሪ ይመስገን ብያለሁ። የኔ ውድ ቤተሰቦች እንግዲህ ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ ለማለት ፈልጋለሁ የኔ ውዶች ማለት ነው። እስኪ ሰብስክራይብ አድርጉኝ ውዶችዬ ማለት ነው። 11 ሺህ ያስገቡኝ በቅንነት እና አብርሽ እሱ አይደል እንደ መጀመሪያ ሄርሜላ ጠፍታለች ብሎ ቤት ድረስ መጥቶ ቤቱ ሲረብሽ የነበረ አብርሽ አይደለ? ሩታና ኤፍሬም ተናዶ ምን አደረጉ? ሄርሜላ እንዳልጠፋች እነሱ እውነት ሄርሜላ የጠፋች አልመሰላቸውም እነሱ ማለት ነው። አብርሽ ቤት መጥቶ ሲረብሽ ማለት ነው። ከዛ እነሱ ምን አደረጉ? በማንግስት አይደል እንደ ፎቶን አሳጥቦ ሄርሜላ የትነሽ እያሉ ሙድ ሲይዙ የነበረ ማለት ነው። አብርሽ እኮ ባጠፋ ጥፋት እኮ ነው ሩታ፣ ኤፍሬም፣ ዳኒ አንድ ላይ መጥቶ ሙድ ሲይዙ የነበረ ማለት ነው። የአብርሽ ጥፋት ስላለ ነው። አብርሽ ስላናደደው እነሱም ደግሞ አብርሽ ላይ ሙድ ለመያዝ ነው። እስኪ አንዳንዴ ጥፋቱ ሩታ ጋር ብቻ አይደለም፣ ኤፍሬም እና ሩታ ጋር ብቻ አይደለም። አብርሽም አጥፍተዋል እኮ ቤት መጥቶ ባይረብሽ እኮ ሩታ፣ ኤፍሬም፣ ዳኒ የሄርሜላ ፎቶ አሳጥቦ አይመጡም፣ አይረብሽም፣ ሙድ አይይዙም ነበር። አንዳንዴ ለእውነቱ ቆሙ ማለት ነው። አሁን አርግዣለሁ ብላ ሳምንት ሙሉ ከርማ መጣ፣ ከማንኛው ወንዶች ጋር ተኝታ መጣ። ለነገሩ ከአቤል ነው ያረገዘችው። አርግዣለሁ ብላ ቤስት ሽንት ውስጥ ከታ ለአቤል ማሳየት ምን ማለት ነው? ይሄ እኮ ብልግና ነው። የምሬ ነው የምላችሁ። ልክ በክብር ያገባች ሴት አርግዣለሁ፣ ይሄ እውነት ነው ያላመናችሁ ሰዎች አላችሁ። አሁንም ያለ ነበር አቤል ማለት ነው። እና አንተ ሴታ ሴት ማለት ነው። እና ሩታ ቀንታለች የምትሉ ለምን አትቀናም? ባላ ነበረ፣ በቃ ባላ ነበረ። ባላ ደግሞ ከማንም ሴት ጋር እንዳይሆን አትፈልግም። ልጁን ሳሳድጋም ከሌላ ሴት አርግዣለሁ ማለት እኮ ይሄ እኮ ውርደት ነው አለ ኤፍሬም። ልክ እኮ ነው የምር። የሄርሜላ እርግዝና እናንተ ታምናላችሁ? እኔ መቼም አላምንም። ሆዳ እስከሚገፋ ድረስ አላምንም መቼም ሄርሜላ አርግዛለች ብዬ። ካረገዘችውም ከአቤል ነው፣ ሌላ ከማንም ልታረግዝ አትችሉም። አብርሽ ደግሞ በእኔ ህይወት አገባችሁም እኮ ሄርሜላ ባባርገዛ እናንተ ተናዳችኋል፣ ተቃጠላችኋል፣ አንቺም ተናድሻል አይባልም፣ አይባልም አብርሽ ማለት ነው። አንድ ላይ ልክ እንዳልኖራችሁ በመሀላቸው ልክ ልጅ እንዳልተፈጠረ አትሆኑ አንተ ማለት ነው። ታፍራለህ እኮ ነገ ልጅ መቼም ያድጋ ልጅ ማለት ነው። ልዑል አድጎ አንተ ሳክል ምን እንደሚያደርግ ታውቃለህ? አንተ ላይ ነው በቀል የሚያደርገው፣ እናቱ ላይ እንደተጫወትክ ማለት ነው። አንተ ላይ ልጁ ሲያድግ ምን እንደሚያደርግ አታውቅም። አንዳንዴ
በመሀላቸው ልጅ ምንም እንዳልተፈጠረ አትሆኑ ቡዜና አብርሽ የምትባሉ ማለት ነው። እስኪ ተረጋጉ ትንሽ ማለት ነው። በመሀላቸው እኮ ፍሬ አላቸው እኮ ሁለቱም። ቡዜ አብርሽ ልክ እንደሰራ አትሆኚ ማለት ነው። ታውቃለሽ አንቺ አብርሽ ትክክል መንገድ ላይ እንዳልሆነ ታውቃለሽ። እሊ ውስጥ ገብተሽ ነው ከሩታ ጋር እንጂ አብርሽ ትክክለኛ ነገር ላይ እንዳልሆነ ታውቃለሽ በደንብ ማለት አንቺ ጭራቅ ሴትዮ። ቆይ ነፍሰ ጡር ናት ወይስ ምንድን ናት? እቺ ሆዷ በጣም ታለቀ ዛሬ። በሰላም ነው? እርጉዝ ናት እንዴ? ቡዜ የምሬ ነው የምላችሁ። እቺ ሴጣን የሆነች ሴትዮ ማለት ነው። ጭዲ ጭዲ የሆነ ጸጉር ማለት ነው። ይቅር ይበላኝ ግን እና ሩታ በቃ የራስሽ ህይወት ኑሪ ምናምን የምትለው ትኖራለች። በቃ አሁን እኮ ትኖራለች። ምን እናንተ ስላላችሁ አይደላችሁም፣ እናንተ ስለምትነግሩ አይደለም ሩታ የራሷን ህይወት የምትኖረው ማለት ነው። ሩታ እልህ ውስጥ ገብታ ነው አሁንም እየበጠበጠችው ያለች። ብታሳሰር ደስ ይለኛል። ሁሉም ወጥቶ ሩታ ይቅርታ ካልጠየቀችው፣ ሁሉም ወጥቶ ይቅርታ ካልጠይቋት ሩታ መቼም አትፋታችሁም። እነሱ ማለት ሄርሜላ ወጥታ አጥፍቻለሁ ብላ ወጥታ ይቅርታሙ መጠየቅ አለባት። በራሷ ብቻ መጣ አጥፍቻለሁ፣ ይህ ሁሉ መጠፋቴ የት እንደነበረች ከማጋ እንደነበረች ግዴታ ወጥታ መናገር አለባት። ስላረገዝኩ ነው የጠፋው። ኧረ እባክሽ የሆነ ምክንያት ይኖራል ከጀርባ በኩል ማለት ነው። ስላረገዝሽ ነው የጠፋሽው። ይሄ ሳምንት ሙሉ አብርሽ መጥቶ ቤት ሲረብሽ፣ ወንድሙ ሲያሳሰር፣ ከሩታ ጋር ሲጣል፣ ከዳኒ ጋር ሲጣል፣ አንቺ ዝም ብለሽ ቪዲዮ ተከትለሽ ያየሽ ዝም ይባላል? እውነት አንቺ ለአብርሽ እኮ ቦታ ቢኖርሽ እንደዛ አታደርግም ነበረ። አቁማ ብላ ስልክ ደውለሽ ታስቁም ነበረ። አንቺ ፍላጎት ስለነበርሽ ነው። ቤተሰብና ቤተሰብ ማባላት ነው የአንቺ ስራ ማለት ነው። አሁን አርግዣለሁ ብለሽ ማን ያምንሻል? ከኋላ ከጀርባ በኩል ማን እንዳለ ማን ያውቃል? እርግዝና ደግሞ ከአቤል ነው የመሰለኝ ሁኔታው ሳይ ማለት ነው። የምታሽካብቱ ከአቤል ጋር ነው። አቤል ነው የሚያቅፋት፣ አቤል ነው የሚስማት። አስባቸው። ይሄ ነው ታዲያ አብርሽ ነው የልጅ አባት የሚባለው? እግሯን ከፍታ ሰታ አሁን እርግዣለሁ። አረ በጣም ነውር ነው፣ እግዚአብሔር ነውር ነው። ሴት ልጅ እንዴት ነው ክብሯን አትጠብቅም? ልጁን ለካ ዳቦ ስለምሰጪ ነው ልጁ በዚህ ልክ ተጨማለቀ ማለት ነው። ስለዚህ ሩታ ተናዳለች የምትሉ እሰይ፣ እንኳን ተናደደች። ምን ታመጣላችሁ? እስኪ ባላ ነበረ በቃ ሲጨማለቅባት ነው ሩታ አብርሽን በቃ ከቤቷ እያስወጣችሁ ማለት ነው። ገባቸው አይደለ? እንደ እናንተም በሩታ ቦታ ስትሆኑ እንደ አብርሽ ድርጊት ሁላቸውም የምታደርጉ ነገር ነው። ሩታ በንዴት በዚያ ሰዓት ብዙ ነገር አድርጋለች። በእርግጥ በንዴት ነው፣ ግን አለ አይደለ የሆነ በቃ ትጻጽታላችሁ። አሁን ሩታም እንደዛ ነገር ላይ ናት ያለችው ማለት ነው። እና ከም በኋላ ሩታ በሱ ቪዲዮ ባትመጪ እኔ በጣም ደስተኛ ነኝ። በአብርሽ ቤት አትመጪ፣ በራስ ስራ በቃ ከዚህ ቤተሰብ ብትወጪ ሩታ እኔ ደስተኛ ነኝ። እግዚአብሔር እች ቡዝዬ አብርሽ በቃ ውጪ። ቤተሰቦቹን ከሆነ በቃ በስልክ ትገናኛለሽ፣ ግን በመሀላችሁ ፍሬ ስራላችሁ ትገናኛላችሁ። ግን ከም በኋላ ሩታ ባክሽ ሲወድሽ የኔ ቆንጆ፣ የኔ ስማርት፣ የኔ አስተዋይ ሴት ይበቃሻል። ራቅ በቃ ከአብርሽ ጋር ባትገናኝ፣ በራስ ስራ ከፈለግሽ ሰዎች ጋር መተሽ ቪዲዮ ብትሰሪ ራስሽን በቃ ዘና ብለሽ በቃ ብትመጪ ሁሉም ሰው በደስታ ይቀበልሻል። ምክንያቱ ሁሉም ከጎንሽ ነው የሚሆነው። ገባሽ? አንቺ ያልገፋሽም እሱ ገፍቶሽ ነው የሚወጣው ማለት ነው። አብርሽ ደግሞ የእጁን ስለሚያገኝ ችግር የለውም። ኤፍሬም ብዙ ነገር አለ። እቺ ልጅ ወደ አንተ ህይወት የቀረበችው ብዙ ችግር ይዛ እያመጣች ነው። ስለዚህ አንተ እስኪ ከራስ ጋር ሆና እያለ ነበረ። እሱ መሆን ካልፈለገ ኤፍሬም ምን ታደርጋለ? ሰው ሁሉ እንደ ራሴ አይሆኑ፣ እንደ አንተ አይሆኑ። ሁሉም የተለያየ አይምሮ ነው ያለ። አሁን እቺ ቡዜ አብርሽ በቡዜ እና በአቤል ነው እየተመራ ያለ ማለት ነው። ወንድሙ ልክ እንዳልሰራው ታውቃለች እቺ ቡዜ የምትባለው ማለት ነው። አውቃ ነው እንደዚህ የምታደርጎች የሆነች ዳቦ ፊት ስታስጠላች ጨራቅ ሴትዮ እና ሩታና ኤፍሬም በቃ ኤፍሬም የራሴ ህይወት ኖራ ሩታም በቃ የራሷ ሰው ነኝ የራሷ ሰው አለኝ ካለችው ከሌላ ሰው ጋር መመጣት ትችላለች። በቃ አብርሽን ርግፋ አድርጋችሁ ተው እስኪ
ምን እንደሚያደርግ እስከ መጨረሻ ማየት ነው። ሩታ የኔ ቆንጆ ከአብርሽ ራቂ። እግዚአብሔርን ይሄ ሰውዬ ንግግሩ ራሱ እንጨት ነው። ምን ልጁ በጣም ተጨማልቋ። ይሄ ባለጌ ሰውዬ ማለት ነው። እንዴት እንዳስጠላኝ ጌታ ሆይ። እና ለማንኛው ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉኝ። የሄርሜላ ጉድ አልቅም። አሁንም ችግር ይዛ ነው የምታመጣው። የሆነ ነገር ቢፈጠረ አሁንም ኤፍሬምና ሩታ ናቸው ማለት እኮ አይቀርም። እቺ ልጅ እኮ ጠገበች። ሩታ ብትሆን እኮ እየመሬ ነው የምላችሁ። ለምን አንድ ቀን ብታሳስራቸው እኮ ብትከሷቸው ጥሩ ነበረ። ግን እነሱ ደግሞ ጭንቅላት ስላላቸው አያደርጉም። ሩታና ኤፍሬም ዳኒ አያደርጉ። ምክንያቱም በማላቸው ፍሬ ያላቸው ወለዱ። ቤተሰብና ቤተሰብ አለ እና እንደዛ ማድረግ አይፈልጉም። ይሄ ጅላጅል ለሴት ለሀያ ሜዳ ሴተኛ ዳሪ ተብሎ ሚስቱንን ለማሳሰር ነበር የፈለገ። አልተሳካላችሁም እንጂ እና ወንድሞን አሳስሯል፣ ዳኒን አሳስሯል። ግን አብርሽ በጣም የተጨማለክ ማለት ነው። ስርዓትክን ብትይዝ ጥሩ ነው። ሩታ እባክሽ ከአብርሽ ራቅልን። እኛ ይሄ ነው የምንፈልገው። የምሬ ነው የምልሽ። ሁሉም ከአንቺ ጎን ነው የሚሆኑ። ሄርሜላ እንደፈለገችው ጥፎች ባለጌ ሴተኛ ዳሪ የቤት አሰዳቢ ናት ልጅቷ ማለት ነው። ስለዚህ አርግዣለሁ ብላ ትመጣለች። አታፍርም። እቺ አትደበቅም። አሁን እስኪ አርግዣለሁ ብለሽ ጨራሽ ትመጣለች ሚዲያ ላይ። በጣም ነው የምታሳፍሩ። አብርሽም ባለጌ ነው፣ ሄርሜላም ባለጌ ነው። ሁለቱም ባለጌና ባለጌ ነው የተገናኘው ለመናገር። ስለዚህ ሴት ልጅ ክብሯን ካልጠበቀችው ወንድ እንደፈለግ ያደርጋታል። እውነት ለመናገር የራሷ ናት ክብሯን የጣለችው። ስለዚህ ሩታ የኔ ቆንጆ ማለት ነው ያናድዳል። ብቻ ባሌ ነው ብላችሁ ያመናችሁ ሰዎች፣ ባሌ ነው ብላችሁ ያመናችሁ ሰው ከሌላ ሴት ጋር ሲላላጥ ከሌላ ሴት ሌላ ልጅ ሲያመጣ በጣም ከባድ ነው። ያናድዳል። ሩታ ይሄ ነው በቃ የተሰማት። የሄርሜላ እርጉዝ በቃ ውሸት ነው ተብላችኋል ጋይስ። ካቤል ነው እርጉዝና ደግሞ ሲጀመር